የጥፋቱ ድግስ የጂኦፖለቲካውና የባዮቴክኖሎጂው ጥልፍልፍ። በአሁኑ ወቅት ዓለማችን በሁለት ታላላቅ ኃይሎች መሃል ትወዛወዛለች። በአንድ በኩል ዲፕሎማሲ፣ በሌላ በኩል ደግሞ የማይታየው መሳሪያ ኢንቪዚብል ዌፐን፣ የላቦራቶሪ ሚስጥር፣ የአሜሪካና የሩሲያ ፍጥጫም። ሩሲያ በፑቲን በኩልና ቻይና በተደጋጋሚ አሜሪካን በዩክሬንና በመካከለኛው እስያ ድንበሮቼ አቅራቢያ የባዮ ላቦራቶሪዎችን በማቋቋም አደገኛ ቫይረሶችን እያበለጸገች ነው በማለት ይከሷታል። አሜሪካ እነዚህ ላቦራቶሪዎች የመከላከያና የጤና ምርምር ማዕከላት ናቸው ስትል ትሞግታለች። በጂኦፖለቲካው ዓለም መከላከያ፣ ዲፌንስና ጥቃት ኦፌንስ በመባል ያለው መስመር በጣም ቀጭን ነው። አንድ ቫይረስን ለመከላከል በሚደረግ ምርምር ውስጥ ቫይረሱ ይበልጥ ገዳይ የማድረግ ሂደት የግድ ይላል። ይህ ደግሞ እንደ ሩሲያ ላሉ ባላንጣዎች ለጥቃት እየተዘጋጁ ነው የሚል ትርጉምንም ይሰጣል። በእስራኤልና በኢራን መካከል ያለው የጥላ ጦርነት አሁን ወደ አደገኛ ምዕራፍ ተሸጋግሯል። ኢራን በሁቲዎችና በሌሎች ታጣቂ አማካኝነት የምታደርገው እንቅስቃሴ፣ እስራኤል ደግሞ የኢራንን ሳይንቲስቶችና የቴክኖሎጂ ማዕከላትን ኢላማ ማድረጓ ውጥረቱን አባብሶታል። በተለምዳዊ ጦርነት አሸናፊ መሆን የማይችሉ አካላት ባዮሎጂካል መሳሪያዎችን እንደ ደሃ ሰው የኒውክሌር ቦምብ ሊጠቀሙባቸው ይችላሉ የሚል ስጋት አለም። እንደ ሩሲያ፣ ቻይናና አሜሪካ ያሉ ሀያላን ሀገራት በይፋ ባይናገሩም ባዮሎጂካል መሳሪያ የጠላትን ኢኮኖሚና ማህበራዊ መዋቅር ያለምንም ጥይት ለማፈራረስ ትክክለኛው መንገድ እንደሆነ ያውቃሉ። ለምሳሌ የቀደመው ወረርሽኝ የዓለምን ኢኮኖሚ እንዴት እንዳንኮታኮተው ማየታቸው ለወደፊት ጦርነት እንደ ትልቅ ትምህርት ሆኖላቸዋል። የሩሲያ ሰላዮች የሚያወጡትን መረጃ አሜሪካ ፕሮፓጋንዳ ልትለው ብትችልም በሳይንሳዊው ዓለም ግን ምንም ጭስ የሌለበት እሳት የለም የሚል እምነት አለም። በዩክሬን ምድር የነበሩት የምርምር ማዕከላት በማን ቁጥጥር ስር ናቸው? ምን አይነት ፓቶጂኖችን ይዘዋል የሚለው ጥያቄ አሁንም ግልጽ መልስ አላገኘም። እንደ አውሮፓውያኑ የዘመን ቀመር በ1975 ዓለም አቀፍ የባዮሎጂካል መሳሪያዎች ስምምነት ጸድቋል። ሆኖም ይህ ስምምነት እንደ ኒውክሌር ስምምነቶች ጠንካራ አይደለም። አንድ ሀገር መድኃኒት እያበለጸኩ ነው በሚል ሽፋን ገዳይ ቫይረስ ቢሰራ በገለልተኛ ወገን ገብቶ ለመፈተሽ የሚያስችል ጠንካራ ሕግ የለም። አሜሪካ፣ ሩሲያና ቻይና እርስ በርስ የሚካሰሱትም በዚህ ክፍተት ተጠቅመው የማይታይ ጦር እያዘጋጁ ነው በሚል ነው። ይህ በሳይንሱ ዓለም ትልቁ ስጋት ነው። አንድ ሳይንቲስት የቫይረስ ስርጭትን ለማቆም የሚያደርገው ጥናት በሌላ በኩል ቫይረሱን ይበልጥ እንዴት ማሰራጨት እንደሚቻል መንገድ ያሳያል። ለምሳሌ የኒፖ የተፈራው ቫይረስ በሰው ሰራሽ መንገድ ላቦራቶሪ ማሳደግ ከተቻለ ያንኑ ቴክኖሎጂ ተጠቅሞ ቫይረሱ እንደ ኤሮሶል በአየር ላይ እንዲበተን ማድረግ ይችላል። ይህ ደግሞ ሳይንስን ወደ ግድያ መሳሪያነት ይቀይረዋል። በአሁኑ ሰዓት በዩክሬን በጋዛና በታይዋን ዙሪያ ያለውን ውጥረት መረጃ እንደ ጦር መሳሪያ እንዲጠቀሙ አድርጓቸዋል። የሩሲያ ስልት ስንመለከት አሜሪካን በባዮ ላቦራቶሪ መክሰስ የምዕራባውያንን የሞራል ልዕልና ለመቀነስና በዓለም ፊት አደገኛ አስመስሎ ለማቅረብ ነው የሚሉ ተቺዎችም አሉ። የአሜሪካ ስልት ደግሞ ቻይናና ሩሲያ በምስጢር የባዮ ጦር መሳሪያ ፕሮግራሞች አሏቸው በማለት ማዕቀብ እንዲጣልባቸው ሊገፋፉ ነው። በታሪክ ቀደምት ተብሎ የሚጠቀሰው የባዮሎጂካል ጥቃት የተፈጸመው በዛሬዋ ክሬሚያ በሚገኘው የከፋ ከተማ ላይ ነው። የሞንጎል ጦር ከተማዋን ለመያዝ ሲከበው በወረርሽኝ የሞቱ ወታደሮቻቸውን አስከሬን በመድፍ ወደ ከተማው ውስጥ ወረወሩ። በከተማዋ ውስጥ ወረርሽኙ ተቀሰቀሰ። ከዚያም ወደ አውሮፓ ተስፋፍቶ በሚሊዮኖች የሚቆጠሩ ሰዎችን ለፈጀው ጥቁር ሞት አንዱ መነሻ ሆነ። በአሜሪካም የቅኝ ግዛት ዘመን የእንግሊዝ ጦር አዛዦች አገሬውን ተወላጆች ለመርታት እጅግ አስነዋሪ ዘዴ ተጠቀሙ። በፈንጣጣ በሽታ የተበከሉ ብርድ ልብሶችን ለስጦታ በሚል ለተወላጆች ተሰጡ። ውጤቱም ለበሽታው ምንም አይነት የመከላከል አቅም ያልነበራቸው በሺዎች የሚቆጠሩ የአገሬው ተወላጆች በአጭር ጊዜ ውስጥ ተጨፍጭፈዋል። የታሪክ በእጅጉ ዘግናኝ የሚባለው የባዮሎጂካል ምርምር ማዕከል ነው። ጃፓን በቻይና ምድር ባቋቋመችው በዚህ ሚስጥራዊ ላቦራቶሪ ውስጥ በሰዎች ላይ ቀጥተኛ ሙከራ ታደርግ ነበረም። ወታደሮቹ በወረርሽኝ የተበከሉ ቁንጫዎችን በአውሮፕላን ቻይና ላይ በተኑ። በተጨማሪም የውሃ ጉድጓዶች በታይፎይድና በኮሌራ በመበከል በሺዎች የሚቆጠሩ ሰዎችን ገድለዋል። ሶቪየት ህብረትና ቀዝቃዛው ጦርነትንም ልብ ይሏል። ከሁለተኛው የዓለም ጦርነት በኋላ የሶቪየት ህብረት የባዮሎጂካል መሳሪያዎችን የማምረት አቅሟን ወደ ከፍተኛ ደረጃ አሳደገች። ባዮ ፕሪፓራት የተሰኘው ድርጅት በሺዎች የሚቆጠሩ ሳይንቲስቶችን ቀጥሮ አንትራክስ እና ሌሎች ገዳይ ቫይረሶችን በቶን የሚቆጠር መጠን ያመርት ነበርም። በ1979 በሴርቬድሎቭስክ
ከሚገኝ ላቦራቶሪ በስህተት የወጣ የአንትራክስ አቧራ በትንሹ 64 ሰዎችን በአንድ ጀንበር ገድሎ ነበርም። እነዚህ የቀድሞ ታሪኮች የሚያሳዩት አንድ እውነት አለ። ባዮሎጂካል መሳሪያ የማይታይ ከመሆኑም በላይ አንዴ ከተለቀቀ በኋላ መቆጣጠር የማይቻል መሆኑን ነው። ዛሬ የሰው ልጅ ጂኖችን የመለወጥ አቅም ስላለው ከነዚህ ታሪካዊ አደጋዎች በብዙ እጥፍ የከፋ ቫይረስ የመፍጠር አቅም ላይ ደርሷል። ለዚህ ነው ፑቲንና ሌሎች መሪዎች ስለ ሚስጥራዊ ላቦራቶሪዎች የሚያነሱት ስጋት በታሪካዊ ጥላቻና ስጋት ላይ የተመሰረተ ነው የሚባለው። አሁን ሀያላኖቹን ጨምሮ መላው ዓለም በስጋት እየጠበቀው ያለው አንድ ቫይረስ አለ። WHO ያወጣለት ስምም አለ። ለመሆኑ ይህ ቫይረስ ምንድነው? ሀያላኑስ ለምን ፈሩ? ቫይረሱ ይመጣል ነው ወይስ ከምድር ስር በተገነቡ ላቦራቶሪያቸው ውስጥ በልጽጓል? ሳይንቲስቶች ሚሊዮኖችን ይጨርሳል ብለው የሚሰጉለት በሽታ ስም የለውም ለጊዜው። ዲዚዝ ኤክስ ወይ ደግሞ በሽታ ኤክስ ብለውታል። የስያሜ በዓለም ጤና ድርጅት WHO የተሰጠ ሲሆን ትርጉሙም በምንም አይነት መንገድ እንደመጣ ባናውቅም መምጣቱ ግን የማይቀር ወረርሽኝ ነው ማለት ነው። ሀያላኑ በላቦራቶሪ ቫይረስ ያበለጽጋሉ የሚለው ሐሳብ ሁለት ገጽታ አለው። አንደኛው የመከላከል ሳይንስ ነው። ሳይንቲስቶች ወደፊት ሊመጡ ለሚችሉ ቫይረሶች ቀድሞ ለመረዳት በላቦራቶሪ ውስጥ ይጠቀማሉ። ይህ ታዲያ ጂን ኦፍ ፋንክሽን ይባላል። ዓላማው ቫይረሱ ቢለዋወጥም ምን ያህል አደገኛ ሊሆን ይችላል የሚለውን ቀድሞ በማወቅ ክትባት ለማዘጋጀት ነው። ሁለተኛው የባዮ ደህንነት ስጋት ነው። እዚህ ጋር ነው ጥርጣሬ የሚጀምረው። በዓለም ላይ ያሉ ከፍተኛ ጥበቃ የሚደረግላቸው ላቦራቶሪዎች እንደ BSL-4 እጅግ ገዳይ የሆኑ ቫይረሶች እንደ ኢቦላ፣ ኒፖህ እና ሰው ሰራሽ ቫይረሶች ይይዛሉ። የታሪክ ምሁራንና አንዳንድ ሳይንቲስቶች እንደሚሰጉት እነዚህ ቫይረሶች በስህተት ወይ ሆን ተብሎ ለጦርነት ሊወጡ ይችላሉ የሚል ስጋት አለ። ይህ ነው እንግዲህ ዛሬ ላይ ዓለማችንን በከፍተኛ ስጋት ውጥረት ውስጥ የከተታት። ሀያላን ሀገራት ለምን እንደዚህ አይነት አደገኛ ምርምር ውስጥ ይገባሉ የሚለውን ማንሳት ተገቢ ነው። አንደኛው የበላይነትን ለመያዝ ነው። የባዮቴክኖሎጂ አቅም አሁን ላይ እንደ ኒውክለር ቦምብ የኃይል መገለጫ ተደርጎ ይወሰዳል። ሌላው የክትባት ንግድ ነው። ወረርሽኝ ከመከሰቱ በፊት ክትባቱን ቀድሞ የያዘ ሀገር የዓለምን ኢኮኖሚና ፖለቲካ የመቆጣጠር አቅም ይኖረዋል። ሶስተኛው የመከላከል አቅም ነው። ሌላው ጠላት ሀገር በባዮሎጂካል መሳሪያ ጥቃት ቢሰነዝር እንዴት መከላከል ይቻላል ለሚለው መልስ ለማግኘት ምርምሩ የግድ ይላል ይላሉ። የሚገርመው ነጥብ ሳይንቲስቶቹ በሂሳባዊ ስሌት የሚደርሱበት መደምደሚያና ትንቢተኞች የሚናገሩት ነገር መገጣጠሙ ነው። ሳይንስ በየመቶ ዓመቱ አንድ ትልቅ ወረርሽኝ ይከሰታል ይላል። ለምሳሌ በ1918 የነበረው የስፓኒሽ ፍሉ አሁን ባለው የዓለም ትስስር፣ የአየር ንብረት ለውጥና የሰዎች ከዱር እንስሳት ጋር ንክኪ መጨመር ቀጣዩ ወረርሽኝ በጣም ቅርብ እንደሆነ ያስጠነቅቃሉ። ምርምሮችም እንደ ቢል ጌትስ ያሉ ሰዎች በቴድ ቶክ እና በተለያዩ ኢንተርቪው ቀጣዩ ጦርነት በሚሳይል ሳይሆን በማይክሮስኮፖች ነው የሚሉት ይህንኑ የሳይንስ ስጋት ተመርኩዘው ነው። እውነታው ግን ይህ ነው። ሳይንቲስቶቹ የሚመራመሩት እኛን ለማጥፋት አይደለም ይላሉ በርካቶች። ዓለምን ካልታሰበ ጥፋት ለመታደግ እንደሆነም ይናገራሉ። ነገር ግን የላቦራቶሪዎች ጥበቃ ደካማ በሆነባቸው ቦታዎች ስጋቱ እውነተኛ ነው። ተፈጥሮ ትልቁ የባዮ ሽብርተኛ ናት። እኛ ግን በላቦራቶሪ ውስጥ እሳቱን እያቀጣጠል ነው ሊሆን ይችላል። ስሙ ያልተጠቀሰ የባዮ ሴፍቲ ባለሙያ ነው ይህን የተናገረው። አሁን ወደ ታላቁ የዓለም መድረክ ድራማ ቢል ጌትስ፣ ኪሲንጀር እና ታላቁ ዳግም ቅንብር እንሻገር። ደግሬት ሪሴት ይሉታል። በአሁኑ ወቅት ያለው የሀያላኑ ውጥረት አሜሪካ፣ ሩሲያ፣ ቻይና ለዲዚዝ ኤክስ መለቀቅ ምቹ ሁኔታን ሊፈጥሩ ይችላሉ የሚለው ስጋት መሰረት የሌለው አይደለም። ለዚህ ደግሞ ሶስት ዋና ዋና ተዋናዮች አሉ። አንደኛው ቢል ጌትስ ነው። ትዕቢተኛ ወይስ አቀናባሪ? ቢል ጌትስ ስለ ወረርሽኝ ደጋግሞ መናገሩ ሁለት አይነት ትርጉም ይሰጠናል። ለደጋፊዎቹ አርቆ አሳቢና ዓለምን ከጥፋት ለማዳን የሚጥር ሰብአዊ ሰው ነው። ለተጠራጣሪዎቹ ደግሞ መድኃኒቱን ለመሸጥ መጀመሪያ በሽታውን ያስተዋውቃል፣ ብሬን ዋሽ ያደርጋል የሚል ስያሜ ይሰጡታል። ስለ GMO ካንሰር በጌትስ ፋውንዴሽን የሚደገፉ የዘረመል ለውጥ የተደረገባቸው ሰብሎችስ? የዓለም ረሃብን ለመቅረፍ ቢባልም ተፈጥሯዊ ያልሆኑ ምግቦችን በሰውነታችን ላይ ስለሚፈጥሩት የረጅም ጊዜ ጤና እክል እንደ ካንሰር ጥልቅ የሳይንስ ክርክርም አለ። ይህ ደግሞ የምግብ ሉዓላዊነትን በመቆጣጠር ህዝብን የማዳከም ስልት ተደርጎ ይታያል። ሄንሪ ኪሲንጀር ሌጋሲን እኔ
የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር ሄንሪ ኪሲንጀር ከ1974 ባቀረቡት NSSM 200 በተሰኘው የሚስጥር ሰነድ ላይ የህዝብ ቁጥር መጨመር ለአሜሪካ የደህንነት ስጋት ነው የሚል ሀሳብ አቅርቦ ነበረ። ፍልስፍናው ምግብን የተቆጣጠረ ህዝብን ይቆጣጠራል፣ ኃይልን ኢነርጂን የተቆጣጠረ አህጉራትን ይቆጣጠራል፣ ገንዘብን የተቆጣጠረ ደግሞ ዓለምን ይቆጣጠራል የሚል ነው። ሌላው የህዝብ መቀነስ ሴራ ነው፣ ዲፖፕሌሽን 8 ቢሊየን ህዝብን ወደ 1 ቢሊየን ዝቅ የማድረግ ሀሳብ ኒው ወርልድ ኦርደር በሚባለው የሴራ ንድፈ ሀሳብ ውስጥ ትልቅ ቦታ አለው። ሀያላኑ የተፈጥሮ ሀብት እያለቀ ስለሆነ ጥቂት ቁንጮች ኤሊቶች ብቻ የሚኖሩባት ዓለም የመፍጠር ፍላጎት አላቸው የሚለው ጥርጣሬ ታዲያ ከዚህ ይመነጫል። ዲዚዝ ኤክስን እንደ መቆጣጠሪያ መሳሪያ ሊጠቀሙት ይችላል ነው የበርካቶች ስጋት። በዚህ ከፍተኛ የጂኦፖለቲካ ውጥረት ውስጥ ዲዚዝ ኤክስ ሊለጠቅ የሚችልባቸው መንገዶች አሉ። አንደኛው ኢኮኖሚያዊ ውድመት ነው። ታላላቅ አገራት የጠላቶቻቸውን ኢኮኖሚ ለማሽመድመድ ቫይረስን እንደ ጸጥተኛ ገዳይ ሊጠቀሙት ይችላሉ። ሌላው ዲጂታል ቁጥጥር ነው። በእኛም ሀገር የተጀመረው አይነት ወረርሽኝ ሲመጣ ክትባት፣ ፓስፖርት፣ ዲጂታል መታወቂያ የግድ ይላል። ይህ ደግሞ 8 ቢሊዮን ህዝብን በቀላሉ ለመቆጣጠርና ለመከታተል ምቹ አጋጣሚ ይፈጥራል። ሌላው የላቦራቶሪ ስህተት ነው። በዩክሬን፣ በታይዋን ወይም በኢራን ዙሪያ ባሉ ላቦራቶሪዎች ውስጥ የሚደረጉ ጥናቶች በጦርነቱ ምክንያት ጥበቃቸው ቢላላ ዲዚዝ ኤክስ ብለው ቀድመው ስም ያወጡለትን ሚሊዮኖችን የሚፈጀውን በሽታ በራሱ ጊዜ ሊወጣ ይችላል። ታዲያ የመጨረሻው ጨዋታ ምን ይሆናል ነው? ዓለም አሁን ያለችበት ሁኔታ በሰይፍ ጫፍ ላይ እንደምትጨፍር ድመት ነው። በአንድ በኩል የቢል ጌትስ ሰብአዊ ንግግሮች የሚመስሉ፣ በሌላ በኩል የኪሲንጀር ስትራቴጂካዊ የህዝብ ቁጥር ቅነሳ ሀሳቦች መሃል ላይ ደግሞ በላቦራቶሪ የበለጸጉ ገዳይ ቫይረሶች አሉ። የሰው ልጅ ዛሬ ላይ የቆመው በታላቅ ምርጫ ፊት ነው። በቴክኖሎጂ ተገዝቶ የጥቂቶች መጠቀሚያ መሆን ወይስ የተፈጥሮ ሚዛንን ጠብቆ ለነጻነት መቆም? እነሱ ዲዚዝ ኤክስ ይለቀቅ ወይም አይለቀቅ እያሉ እያሰቡ ነው። የዓለም ሀያላን ግን ቀጣዩን የዓለም ስርዓት ለመቅረጽ ይህንን ስጋት እንደ ትልቅ መሳሪያ እየተጠቀሙበት እንደሆነ ግልጽ ነው። በጣም አስፈሪው ነገር ድቅድቅ ጨለማው ሳይሆን በብርሃን ስም የሚመጣው ጨለማ ነው እንዲሉ ንቁ ሆኖ መከታተል የዘመኑ ዋነኛ የህልውና መሳሪያ ነው።